ማለት ይበቃል ነው አይበቃም እንዴ ባለፈው ምን ሳደርግ ያስከኝ አንተ አሁን ምን እዚህ ውስጥ ምን አስገባ ለምን ዝም አትልም አይደረግማ እኮ ባለ ጉዳይ እሷ እንጂ አንተ ምን አስወራ እዚህ ጋር ለምን ዝም አይደረግም በቃ እኔን ስራት አድርጊ እና በቃ የፈለጋችሁት ነገር ምንድነው ባጭሩ አንተ ምን ይልከሰከሳን አንቺ ሲጀመር ብቻሽን ትመጪ ከሰው ጋር ባለፈው ሲጋራ ያልከው ማለት ሲጋራ ውሸት ነው ፕራንክ ነው ያልከው ውሸት ነው በትክክል እየወሰድክ መሆን አለበት ማለት ይሄንንም ደግሞ እኔ እኮ ከስራ በቃ ባለቤቴ ጨዋ ነው ብዬ ሁሌ የምናገረው ጭራሽ እንደዚህ ነገር ከተሰከከኛል እንዴ ከዘመዶች ቤት ማለት ጫት መቃም ምንድነው ብርቅ አረግ ግን አሁን በኋላ ይቅርብህ ወንድም ትንሽ ተልቀቀኝ አንተን አያገባም ከሷ ጋር እንዲያወራሉ እንዴት ነው ያገባህ ማለት ጫት እኮ መቃም ማለት ምንድነው ጭራሽ ደግሞ ያገባን ካለ ለዘር ወለ ለዛ ነፍስ የሚያጠፋ ነገር አደረጋችሁት እንዴ እናንተ አንተ ከመቼው ነው እንደዚህ አይነት ልከስክ ሲሆንከው ዘር በለኝ ተስተለኝ ለዛ በሽታ ይብርህም ደግሞ አንተ በእናትህ አንተ ደግሞ ምንድነው ለምንድነው የምታወራው አይብርህም እንዴ እናንተ ሱስ ነው እንዴ በእናትህ እኔ በቃ አሁንስ በቃ ትክክለኛ ሱስ አምነህ አመሰግናለሁ ባይዘይ ጫት ጥሩ ነው ያነቃቃል ሞክሩት ሁላችሁ ጭራሽ ተመክረናለህ ሞክሩት አይደብርም ሞክሩት ጫት ሰላም ውድ የተከበራችሁ ውድ የቻናሌ ቤተሰቦች ዛሬ የባበደ ፕራንክ መጣናል እንግዲህ እንደተለመደው ቃልዬን ዛሬ በቃ ማናደርጋት ነገር የለውም ባይዞይ ማለት ነው ቃልዬን ላደርጋት የፈለኩበት መንገድ ምን እንደሆነ ታውቃላችሁ ዛሬ ማለት ነው በባለፈው አንድ የሆነ ፕራንክ አድርጊያት ነበር እዛ ፕራንክ ላይ በጣም ተቆጣጣ ስሜታዊ ሆና አይታችኋታል አይደለ ዛሬ ደግሞ ከዛ የሚበልጥ እንጂ የሚያንስ አይደለም ማድረጋት እና በጣም በዝግጅት ነው የመጣሁት የማደርገውን ነገር በትግስት አብራችሁኝ ቆዩ ቻናሉን ሰብስክራይብ ቪዲዮ ላይክ ማድረግ እንዳይረሳ የማደርጋት ነገር ማለት ነው አብራችሁኝ በትግስት ቆዩ እዩት ሶሪ ግን ነፋስ በጣም ይረብሻል አይታችኋል እመቤቴ ነኝ በላጩና በልጩ ነው የሚባለው እዩት ይሄን ዛሬ ማለት ነው በቃ ይሄን እየቀምኩ አሳያታለሁ ልበላችሁና ማለት ነው እኔ ለፕራንክ ነው እመቤቴን እኔ ጫት ቅሜ አላቅም መቃብም አልፈልግም ሲሪየስ ግን ባፌም አላስገባውም ግን ባፌ እንዳስገባውት አስመስዬ ነው መጠብቃት ብያችኋለሁ ይሄንን ብቻ እመኑኝ ማርያምን አልቅምም ቃሚም አይደለሁም እንዲህ የሚቀምም ሰው ማላበረታታም ግን ዛሬ ፕራንክ አደርጋታለሁ ይሄንን ነገር ከኔም አጠብቅም እሷ ማለትም እንደዚህ አይነት ነገር አድርጌም ስለማታምን በቃ ሲሪየስ በህይወቴም አድርጌው ማላቅም ሲደረግም ደግሞ በጣም ነው የምጠላው ማለትም ሃይማኖታዊም ሁሉም ነገርም የተከለከለ ነው እኔ ደስተኛም አይደለሁም ይሄን ጫት ለመቃም ማለት ነው ግን ይሄን ጫት ያመጣውበት ዋና ዓላማ እሷን ፕራንክ ላደርጋት ስለፈለኩ ነው እንግዲህ ያው ትዳር ነውና ጫት ሲቅም ማንንም ሰው አይወድም ማለትም እንኳን ትዳር ይቅርና ሱሰኛ ሲሆንበት ማንንም ሰው ደስተኛ አይሆንም አይደለ በቃ እኔም ደግሞ ሱሰኛ መሆን አልፈልግም ግን ይሄንን ቪዲዮ ሲሪየስ እሷን ፕራንክ ለማድረግ ነው የገዛሁት ብያችኋለሁ ደጋግሜና ይሄው አለ እንግዲህ ውሃም እዚህ ጋር እዩት ውሃም አለኝ ግን ጫት ምቅም አስመስዬ ምንድነው ምቅማው ባናና ገዝቻለሁ ባናና እያኘኩ ነው የምጠብቃት አትባንንም ጫት እንግዲህ አፈን ከፈተው እስከምትለይ ድረስ እኔ ብዙም እንትን ላልል እችላለሁ እንደማይነቃብኝና እሷ እንደማታውቅ እርግጠኛ ነኝ በ100% ማለት ነው ያው ቤት ውስጥ እንሂድ የሆነ ቦታ እንውጣ እያለችኝ ነበርና በድንገት ነው አልወጣም ብዬ ተበሳጭቼ ትቻት ነው የወጣሁት በዛ ስሜታዊ እንደሆነ ልታስቡ የምትችለው ያንን ሳደርግ ግን በጥንቃቄ ነው በርጫ አስቤ ዛሬ ፕራንክ ለማድረግ አቅጄ ነው የወጣሁት ኖርማል እኔ ራሴ ማለት ነው ይሄንን እርግጠኛ ነኝ ቤተሰቦቼ እንደማታሳፍሩኝ እርግጠኛ ነኝ እንግዲህ ቪዲዮ ካሜራ የሆነ ቦታ አስቀምጣለሁ ድንገት እደውልላታለሁ ትመጣለች ያው ትንሽ ከቤት ራቅ ይላል 500 ሜትር አካባቢ ምናምን ይርቃል እጠራታለሁ እዛ ቦታ ነኝ ስላትመጣለች ቀጥታ ስትመጣ ግን ማለት ነው ዘና ብዬ ጫቱን ቁጭ አድርጌ ነው የምጠብቃት ግን እየቃምኩ እንደሆነ ነው የሚሰማት ከዛ ስታብድ አብረን እናያታለን ማለት ነው ቤተሰብ እና ይሄንን አይነት ለማድረግ ባይዞይ በባለፈው የሆነ ፕራንክ እና በዛ ሰዓት እብድ ነው የሆነችው ዛሬም ደግሞ ከዛ ስሜት በላይ እንድትሆን ነው ማድረግ ምክንያቱም ዛሬ የሚያስነቃ ምንም ነገርም የለም ጫቱ አለ ሁሉ ነገር አለ ምንም የሚቀረው ነገር የለም ይሄንን ነገር የተስተካከለ አስቤ ነው ይሄው ኖርማል ካሜራው ነው ሲሪየስ የሆነ ቦታ ደብቀዋለሁ ምንም ችግር የለም የሚያስበንን በማያስበን ሁኔታ ግን ከማን ጋር አብራ ልትመጣ እንደምትችል አላውቅም ባይዞ በዚህ አጋጣሚ
ከማን ጋር ሊሆን እንደሚችል አላውቅም። ድንገት ነው የጠራኋት፣ ትመጣለች። ፒስ። አሁን ወደ ስራችን እንግዲህ ጋይስ ዛሬ ማለት ነው የተሳካ ፕራንክ እንደምናደርግ ተስፋ እናደርጋለን። እዩት፣ ባናናዬን እከፍታለሁ ቆርጬ ማለት ነው። ይኸው እዚህ ጋር ቆርጬ ማስቲካዬን እያላመጥኩ ጫት ምቅም አስመስዬ ምናምን በቃ እጠብቃታለሁ። እንግዲህ መንገድ ላይ ናት፣ ኦልሞስት እየመጣች ነው። ይሄ እንዳይነቃ ማለት ነው፣ ፕራንክ ስለሆነ እንዳይነቃ ወደዛ እንወረውራለን። ካሜራ ያለበት ቦታ እዩት። እዛ ፊት ለፊት የሆነ ጫካ ውስጥ ደብቄዋለሁ። አትባንንም፣ እርግጠኛ ነኝ። እንግዲህ በልጫችን እየቃምነ አባው በእናት ረሃ የሆነ ጫት ነው ዛሬ ምንቅመው። ረሃ የሆነ ጫት ነው የምንቅመውና ጋይስ እየቃምነን ጠብቅ። በስማ አረ ጋይስ እየመጣች ነው፣ እየመጣች ነው። እዩት የኔ ውድ ነይ እስኪ በእናትሽ የኔ ፎንቃ። የኔ ፎንቃ ነይ እስኪ በእናትሽ። ዛሬ የሆነ ሰርፕራይዝ አለኝ። ነይ እስኪ በእናትሽ ዋን ብል ዛሬ በስማ አለማችንን ነው የምናየው። የኔ ቆንጆ እዩ እስኪ እኔ ቁጭ ብለን እንቃም። እሱ ቃም አይደለም ያኔ ቆንጆ ይሄ እኮ አይቻበርጫ በረታታ በሽታ አቦ በእናትሽ ምንድን ነው አንቺ ሞክሪ ያልኩሽ እኮ ሰጠሽ። አንተ ያማህን እንዴ እዛ ድረስ ነው ያልከኝ እንድታሳየኝ ነው እንዴ? መጨፈል አይሆንም። እየቃምኩን እናቱ ሞናሽ ነው። ምንድን ነው የሆንሽው? ይሄ ለምንድን ነው የምትደፊብኝ? ማለት ጫት መቃም ልክስክስነት ነው እናቱ። ጫት መቃም ልክስክስነት አይደለም። ስለዚህ ተረጋጊ። ምንድን ነው ጫት ነው የቃምኩት፣ ነፍስ አላጠፋው። በቃ ይሄን መረጋጋት ነው ዋናው። አንተ ደግሞ ምንድን ነው በጣም እንደ መምከርና እንደ ማርቆ ወንድ ልጅ አይደለም። በጣም ደባሪ ነው። ወንድ ልጅ አይደለም እንዴ አንተ? ታዲያ ይሄን እዚህ መከራለሁ እንዴ? ወንድ ልጅ ነው እኮ። ታዲያ ምንድን ነው አንተ እንደዚህ የምትሆነው? ወንድ ሲሰራ እንጂ ወንድ ልጅ ታዲያ ጫት ቃም ተባለ ማለት ሱሳም መሆን ነው። ምን ችግር አለው? ጫት መቃም እኮ ሱስ ነው። ሱስ አይደለም ወንድ ማለት ጫት መቃም። ጫት ባይዞይ በተደበረህበት ቀን ፈታ እንድትልበት ነው በራሱ ዋና ዓላማው ማለት ነው። እንድትፍታታ ነው እንጂ ሌላ ነገር አይደለም። እና ቃሙን ያልኳችሁ እንጂ እናንተ ምንድነው ይሄን ያለ ልትሳደቡ ልትጣሉ ነው የምታስበው? እርሰማ አረንጓዴ ሆነ። ለዛ ነው እንዴ ሁሌ ነው የምቅመው። ምንድነው እናቷ የምትይኝ? ይቸርሽኝ ያለው ነገር እየገባኝ አይደለም። እኔ እኮ እንድንፍታታ ነው አይደል የጠራሁሽ እኮ። ጫት እየቃመን እንድንፍታታ። ጭራሽም ከሰው ጋር እኮ ነው የመጣሽው። ተቀይራ ነው። እኔ እኮ ካንቺ ጋር ብቻ ነው ማውራት የፈለኩት ዛሬ። ከኔ ጋር እንድንፍታታ ነው የፈለኩት። ቆንጆ በጃት ነው እንዴት ያለው ፈታረክ ናኒ ናና ናና ናኒ እሺ የት ነው የምትሄዱት? ምን አገባ እንዳት ዳግመኛ እንዳት ተባለ። ቆይ እሺ እናንተ የት ለመሄድ ፈልግ? ምንድነው ምን ለማለት ፈልጋችሁ ነው እንደዚህ? ምን ፈልግ ነው አንተ? እዚህ ምን ይርዛለ ለኔ ልክስክስ ስነ ስርዓት አድርጊ። ልክስክስ ብቻ ተሰደቢ። ዘር በለኝ ይርዛ። ይሄ ልክስክስ ብቻ ተሰደቢ። ስነ ስርዓት አድርጊ አልኩሽ እኮ። እና ከየት እየመጣ ነው የምንለቃቀመው? ያማን እንዴ ከየትም ለምን ቢያንስ ያለበት ነው ታቀምዲ ማለት ከመቼ ወዲህ ነው እንደዚህ አይነት ጸባይ ያመጣው? ከመቼ ወዲህ ማለት ምን ማለት አልገባኝም። ከመቼ ወዲህ እስከ ዛሬ ከስራ ወዲህ ከስራ ቤት ከቤት ስራ የምትማቀው እና አንዳንድ ቀን ሰው ሲደብረው መፍታታት አይችልም እንዴ? እናንተ ምንድነው ይሄን ያህል በጣም አጋነናችሁት? በጣም አይደለም ሶስተኛ በጣም ጫት ማቃም በጣም ቢላል የተለየ ነገር እኮ አይደለም። ጉዳይ የተለየ ጸባይ ሳይሆን እኔ እንትን አይደለም። ጫትና ሲጋራ ኖርማል እኮ ነው። ባይዚ ይሄን ነገር ማያደርግ ወንድ ልጅ አይባልም። እኔ እየመከርኳችሁ ነው እናንተ እንድታረጉ ነው የምፈልገው። እኔም ጭራሽ
እየመከርከን እንድናደርግ እንድታደርጉ ነው የምፈልገው። ምክንያቱም ልጅ እኔ ደግሞ ልጅ ጥዬ መምጣት እኮ ነው የሚያናደኝ። ያለቀኝ እንጂ ደግሞ አትያዘኝ። ስነ ስርዓት አድርጊናቱ ተረጋጊ ብዬሻለሁ። አእምሮሽን ሰብሰብ አድርጊው። በመጀመሪያ በተረጋጋ መንፈስ አውሪኝ። ምንድነው የተረጋጋ መንፈስ አይደለም ማለት ምንድነው? አንቺ ልትጣይና ልትጨቃጨቂኝ ወይ ልታስደበድብኝ ነው? ወንድምሽ ይዘሽ መጣሽ። ሲጀመር አንተ ምን እንደዚህ አይነት ነገር አደረገ? ወንድምሽ ይዘሽ መጣሽ ልታስደበድብኝ ነው? እናንተ የቃምክ መጠበቅ ትክክል ነው ብለህ ታስባለህ? ማለት አሁን ለምሳሌ እንደምቅም ታውቂ ነበር እንዴ? አላውቅም። ስለማላውቅማ መጫወት ነው ብዬ ይዤ እና ታዲያ ወንድምሽን ለመዝናናት ቆይ ብቻሽን ነው እንድትመጪ የፈለኩት። ለምን ከሰው ጋር? ኧረ እባክህ ጭራሽ ደግሞ ለመዝናናት ጭራሽ ትክክል አይደለሽ። ኧረ መምጣት የማያስፈልግም። በኋላ አንተ ጋር አያስፈልግም። ምንም መገናኘትም አትፈልግም። ሲጀመር ምን ከሆንክ ማለት አንተ ዝም በል። ኧረ ዝም በል ትበል። ደግሞ ጥሩ የሰራ ይመስል ሰው አንተ ሰው ማለት ቀላል ሰቃል ባይዞይ ማለት ነው። እኔ ቃሚ አይደለም ታውቂያለሽ። ወርቁ ዘርበልኝ ይዘህ እኔ ቃሚ አይደለም። እና ምን እየሰራ ነው? እኔ ቃሚም ሱሰኛም አይደለም። ናኒ እስኪ ቆይ ነይ ነይ ላሳይሽ የሆነ ሚስጥር። ምን ፈልገህ? እኔ ቃሚ አይደለም። እኔ ቆንጆ ዘርበልኝ ባይዞይ ማለት ነው። የራስ ጉዳይ ቃሚ ማጥቀም በዛ አጋጣሚ ማለት ነው። እዛ ጋር ካሜራ አድርጌያለሁ። አንድ መልእክት ላስተላልፍ። በዛ አጋጣሚ ለምሽቶቻቸው ማለት ነው ተደብቀው የምትቅሙ ወንዶች ግን ብትጠነቀቁ ይሻላችኋል። ከቤተሰቦቻችሁ ተደብቃችሁ አትቃሙ። እኔ ይሄን ቪዲዮ ልሰራ ያሰብኩት ማለት ነው ፕራንክ ብቻ መሆኑ አይደለም። ይሄን ቪዲዮ ልሰራ ያሰብኩት ብዙ ሰዎችን ያስተምራል ብዬ አስቤ ነው። ጫት መቃም፣ ሲጋራ ማጨስ የተከለከለ ነው። እሺ እና የኔ ቆንጆ ይኸው ባይዞይ ማለት ነው። እኔ ግን እንደምቅም ታምኝ ነበር። ታውቂው ሰታይ ዝምረን ይታቀልሃለኝ። ታዲያ እኛን እንትን ለማለት ነው እንደዚህ የምትለው? አንተስ ምን ልትል እንደምትፈልግ እኮ ባይዞይ ማለት ነው። የሰውን እንትን ለማለት ባይዞይ ሰው ምን ይላል ለማለትም በዛ አጋጣሚ ለማድረግ ያክል ነው። ውድ ፋሚሊዎች ቻናሌን ሰብስክራይብ አድርጉ፣ ቪዲዮውን ላይክ በማድረግ ከኔ ጋር አብራችሁ እንድታመሹ ፈልጋለሁ ጋይሶች። እና እንግዲህ ውዴ ኦር ሲሳይ ፕራንክ ተደርጋችኋል ዛሬ። ሲሳይም ተቆጥቼ ከሆነ ውዴም ደግሞ አኩርፈሽ ከሆነ ይቅር በሉኝ። ግን ውሃ ደፍታሽብኛል። እሰይ ደጋር ማርያም ሸንታ በሸንቱ ተቃጥላ ነው ጋይስ፣ ተናዳ ነው። እና ዛሬ እንደሚሳካልኝ ተስፋ አደርጋለሁ ባይዞይ። እና ያው እንደተሳካልኝ እርግጠኛ ነኝ። እና ሲሳይ ምን ነበር ሐሳብ ግን እዚህ ጋር ማለት ልታስተላልፍ የነበረ አቋም እንደነበር እዚህ ጋር ልትነግሪኝ ትችላለህ? እኔ እንደዚህ ታቅለየ ሲሳይ እንዲረግጥ ነበር ያሰብኩት። ታስደበድብኝ ማርያም በይ። ግን እንዴት ሐሳብኩ ሲጀመር እንዴት እንደዚህ አይነት ሐሳብ አይደለም። እኔ ባይዞይ ማለት 100% ታውቂያለሽ ማለት በቃ አድርጌም ሞር ግን ዛሬ አሁን ምን ተሰምቶሽ ማለትም እዚህ ጋር እኔን ስታይኝ ታምኛለሽ ወይስ አታምኝም ሊሆን ይችላል። ግን አትፈታተነን ወንድሜንና እኔን አትፈታተነን። ሙሉ ቤተሰቡን ነው ጋይስ እየተፈታተንኩት ያለው አይደለማ። እሷ እየሰራችኝ ያለ ነገር እኔን በአደባባይ አጥባ እየሰጣችኝ ለዛ መልስ ይሆናል ብዬ ስላሰብኩ ግን እኔ አሁን በኋላ ግን ምንም ታረግ አልነገርም ማለት ምን ይላል በቃ ወይ ክፉ ነው ወይ አይ ሲሳይ እንደዛ አይደለም። ለማንኛውም ፕራንክ ማለት ምንም ነገር አይደለም። እኔ ሆን እና ፋሚሊዎቼ ለማንኛውም እንግዲህ እንደተመቻችሁ ተስፋ አደርጋለሁ። ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ። ምችት ድልት ይበላችሁ። አመሰግናለሁ።